ብትመጡም የእምነት መጓደል ካለ ይህንን ነገር እንዴት እናስተካክለዋለን? ይዛችሁ የመጣችሁት ነገ ከነጎዲያ ተመሳሳይ የአብይ አህመድ ዘመን ተመሳሳይ የዋት ዘመን ላለመሆኑ ዋስትና የለንም ብለው የሚሰጉ ወገኖች አሉ። ከዚህ አንፃር ይህንን ክፍተት ለመድፈን ምን ማድረግ ይጠበቅባቸዋል? አይ ብራዘር ትረስት ኢዝ ኢርንድ ኖት ጊቨን ነው። እኔ ደስ ስለሚለኝ እንደዛ መጠራጠር እንደዛ መስጋት ለአደጋ ያጋልጣል። ያልጠረጠረ ተመነጠረ ነው የሚለው አማራ ሲተረት። ይህ ህዝብ ስንት ጊዜ ተመነጠረ? በ74 ተመነጠረ፣ ለውጥ አመጣ። ለውጡን ወታደር መነጨ ነጠቀው። 91 ለውጥ መጣ፣ ሪሞራል አልተሻገረም። 2018 ለውጥ መጣ፣ አልተሻገረም። ስለዚህ ህዝቡ ቢጠራጠር በኦሮሞ ተረት አለ ሰውየው እዚህ ጋር ጠባሳው ምንድነው? እሳት ነው ያቃጥለኝ አለ። እዚህ ጋር እሳት ነው ያቃጥለኝ። እዛ እሳት እንዴ አንዴ አቃጥሎህ ሁለተኛ ሲደግመው ምን ሲሰራ ነበር አለ። ስለዚህ ህዝባችን በተደጋጋሚ የተፈጠሩበት ክህደቶች፣ በደሎች ቁስል ፈጥረውበታል፣ ጠባሳ አለው እና ቢጠራጠር አይገርመኝም፣ ተገቢም ነው። ስለዚህ የፖለቲካ አመራሩ የፖለቲካ ሊንኩ በስራው በትጋቱ ራሱን ያንን የትረስት ዲፊሲት የጥርጣሬ ውዝፍ እየቀነሰ መሄድ መቻል አለበት እና ያንን በስራ እንወጣዋለን ብዬ ነው የማምነው። አዳዲስ አይደለንም። አቋማችን ስራችን የታወቀ ነው። በስራ ግን በሂደት በስራ በምናደርገው ውይይቶች በምናቀርበው ፍኖተ ካርታ የህዝባችንን እምነት ከጊዜ ወደ ጊዜ እያዳበርን እንሄዳለን ብዬ ተስፋ አደርጋለሁና we just that's only way forward። ብላንክ ቼክ ኢትዮጵያ ህዝብ እንዲሰጠን ለማንም እንዲሰጥ አልፈልግም። መጠራጠሩ ትክክል ነው። ስለዚህ it's up to us። ተጠራጠሩ ግን አዳምጡን ነው ለኔ መልእክት ለህዝባችን። ተጠራጠሩ፣ ጠይቁ፣ አዳምጡ፣ ምን ነግራችሁን መዝኑ፣ ግን አዳምጡን። ተስፋ ቆርጣችሁ በር ዘግታችሁ ጆሮአችሁ ዘግታችሁ አትቀመጡ። አዳምጡን። በሂደት የምንለውን ነገር እየሆንን የምናሳይ ከሆነ ደግፉን። ለውጡ ራሱ ሲመጣ ስምምነቶች በወረቀት ከተቀመጡም በኋላ ራሱ እነሱ ሳይሸራረፉ እንዲተረጉሙ ከተፈለገ ህዝብ በተደጋጋሚ መጠርጠር አለበት፣ በተደጋጋሚ መጠየቅ አለበት፣ በቀጣይነት ባለው መልኩ ጫና መፍጠር መቻል አለበት። ይሄ ብቻ ነው ጋራንቲ ለፖለቲካ አመራር ለገባው ቃል ታማኝ ሆኖ ለማስፈጸም የሚችለው ጠያቂ ማህበረሰብ፣ ጠርጣሪ ማህበረሰብ፣ ጫና ፈጣሪ ማህበረሰብ ሲኖር ብቻ ነው። ጆር እንደው የአማራ ህዝብ ትግል እያካሄደ ነው። ያው ፋኖ በትግል ውስጥ እንዳለ ይታወቃልና አንዳንድ የኦሮሞ ፖለቲከኛ አሁን አዳዲስ የፖለቲካ እይታዎችንና እንቅስቃሴዎችን እያደረገ ነው ያለውና ከዛ አንፃር የአማራ ህዝብ ትግል ወይም ደግሞ ፋኖ የሚያደርገውን እንቅስቃሴ እንዴት ነው የምታየው? የኦሮሞ ህዝብ ከዚህ አንፃር መስጋት አለበት? ይሄን ትግል ነገ ከነጎዲያ ብዙዎች እንደሚሉት በተለይ አብይ ጋር የተጣበቁ ሊቃን እንደሚሉት ይሄ ትግል የብሔር ብሔረሰቦችን መልሶ ጭቆና ውስጥ ለመክተት አሁንም የአንድ ብሔር የበላይነት ለማምጣት ነው በሚል በዚህ ስጋት ብቻ የሚያዩትም አሉ። ከዚህ አንፃር አንተ እንዴት ነው የምትመለከተው የአማራን ህዝብ ትግል? ኦክ ፋኖች እኮ ከማርስ አልወረዱም እንዴ? ከኛ ጋር ሲታገሉ የነበሩ ልጆች እኮ ናቸው። ግማሾቹ ኤርትራ የነበሩ ናቸው። ግማሾቹ በትግል ወቅት ኮርኔት አብረን ስናደርግ የነበሩ ልጆች ናቸው። ባህር ዳር ሄጄ አግኝቻቸው ነበር። ሪሜምበር አዳዲሶች እኮ አይደሉም። በተለይ ደግሞ ከትግራይ ጦርነት ከፕሪቶሪያ ስምምነት በኋላ ክህደት ተፈጸመበት የሚል ስሜት ውስጥ ገብተው ልዩ ኃይሉን ለማፍረስ የተሄደበት ሂደት ሁሉም ነገር ንዴት ውስጥ ስላስገባው ሪሜምበር ገና ፋኖ ጠመንጃ ይዞ ጫካ ሳይገባ ከነያስቤድ ጋር ኢንተርቪው ሲሰጥ
ፋኖ ትጥቅ መፍታት አለበት የሚል ነገር እና አብይ ሲያመጡ ነው መጀመሪያ አይምሮ መፍታት መፍታት አለበት። የነፍጥ መፍታቱ ነፍጥ ማስቀመጡ ቀላል ነው። መጀመሪያ ተካርኩ የሚለው ስሜት ለጥቃት ልጋለጥ ነው የሚለው ስሜት ካልተፋቀ በስተቀር ነፍጥ ለማስፈታት መሄዱ ወደ ግጭት የሚያደርሰው እያልኩ ስናገር ነበር። በዚህ ተክጃለሁ የሚለው ተበድያለሁ፣ ለጥቃት ተጋልጫለሁ፣ ተጠቅሞብኝ ጣለ የሚለው ስሜት ያጋለው ነገር አለ። ሁለተኛ የአማራ ፖለቲካል ኮሚኒቲ በብሔር መታገል የጀመረው አዲስ ነው፣ ገና አዲስ ነው። እኛ ትግራይ ሶማሌዎች ለረጅም ጊዜ ስንታገልበት ስለነበረ በስሏል ብሔረተኝነቱ። ከዚህ አንፃር ተያይዞ የሚወጡ ሌላ ብሔረሰቦችን ሌላ ማህበረሰቦችን ሊያስከፉ የሚችሉ ብዙ ነገሮች ተብለዋል ባለፉት አመታቶች። በትግል ማቹር እያደረጉ ይመጣሉ። አሁን ላይ እንደዛ አይነት ነገር አሰማም። ያንም ስለነበረው ነው ምንድነው እዚህ ጋር ፋኖች የሚሉትን እንደርስ እያርኩ አይደለም። I believe in human improvement እና አንድ እሱ ነው። እነሱም እያሻሻሉ ፖሊሽ እያደረጉ ሪያሊስቲክ የሆነ አቋምና ጥያቄያቸውን እያቀረቡ መሄድ አለባቸው። ሌላው ማህበረሰብም ሊረዳ መሄድ አለበት። ዋናው ነገር ግን ምንድነው ኢትዮጵያ ውስጥ ወይሌን ላትወድ ትችላለህ፣ ፋኖ ላትወድ ትችላለህ፣ ግን they are fact of life። ለምሳሌ እኔ የሰላማዊ ትግል ወይም ደግሞ የህዝብ እምቢተኝነት ትግል ስልት አቀንቃኝ ነኝ። ከአርም ስትራግል በነፍጥ ከሚደረግ ትግል ይልቅ ህዝባዊ እምቢተኝነት ማምን ሰው ነኝ። በዛ ነው ስራ የነበረው። አሁን ባለው ኢትዮጵያ ሪያሊቲ ወይሌን ኢግኖር አድርገህ ፋኖን ኢግኖር አድርገህ ቲዲኤፍን ኢግኖር አድርገህ ኢትዮጵያ ውስጥ ሰላም ልታስበው አትችልም። እነዚህ ኃይሎች ላይ በድርጊትም በቃልም በማህበረሰቦች መካከል ክፍፍል የሚያመጣ በማህበረሰቦች መካከል ስጋትና ፍራቻን የሚያመጣ ቃልም ሆነ ድርጊት እየተቆጠቡ በዲሲፕሊን የታነጸ ለነጻነት የሚታገል ገበሬውና ማህበረሰቡን ለጉዳትና ለጥቃት ማጋለጥ ስልት እንዲከተሉ ጫና በማድረግ ነገር ግን ነፍጥ ያስነሳቸው ያገዛዝ በደል መሆኑን እውነታውን በማስገባት መሄድ ያለብን። ይሄ የከሌ በላይነት የከሌ በላይ ሁሌም የምለው ነገር ነው መሳይ። እንደ ኢትዮጵያ ህብረ ብሔር በሆነበት የብሔር ንቃት ኮንሽስነስ ከፍተኛ ደረጃ በደረሰበት ሀገር ውስጥ የአንድ ቡድንና የአንድ የበላይ ቡድንና የአንድ ግለሰብ የበላይነት ለማፍጠር የሚደረግ ሙከራ ኪሳራ ነው። ይሄን እኮ በህዋት ዘመን ነው ስንል የነበረው። ውጤቱ ምን ሆነ? ከዛ በኋላ አብይ ወደ ባሰው አመጣው። የአንድ ግለሰብ የበላይነት ለማምጣት ከኪሳራ ውስጥ ከተተን እና አሁን ደግሞ ነው አንደኛ አይቻልም። ኢትዮጵያ ውስጥ እንግዲህ በኋላ አምባገነናዊ የግለሰብም ሆነ የፓርቲ አምባገነናዊ ስርዓት ሊሸከም የሚችል የህዝብ ጫንቃም የለም፣ ሊጭን የሚችል መንግስታዊ አቅምም የለም፣ ሊኖርም አይችልም። ስቴት ካፓሲቲም የለም፣ ፖፑላር ቶለራንስም የለም። ስለዚህ የወያኔ የበላይነት፣ የህወሓት የበላይነት፣ የፋኖ የበላይነት ይመጣል ወይ ደግሞ ልናመጣ እንፈልጋለን የሚለውም ይመጣል ብሎ የሚሰጋውም ፕራክቲካል አይደለም። እናመጣለን ብሎ የሚያስብ የታጠቀ ኃይልም ካለ ሪያሊስቲክ አይደለም። በመላው ኢትዮጵያ ኦኤልኤ በኦሮሚያ ላይ የበላይነት ሊይዝ አይችልም። ፋኖ በአማራ ክልል ላይ የበላይነት ሊይዝ አይችልም። ህወሓት በትግራይ ላይ የበላይነት ብቸኛው ሆኖ መቀጠል አይችልም እንደ ድሮ። we're seeing the challenge አሁን we're seeing it እኮ። ስለዚህ ህዝባችንም ስጋቱን ቆጠብ ያድርገው፣ የታጠቁ ወንድሞቻችንም ቀረርቷቸውን ቆጠብ ያድርጉ። ከእንግዲህ በኋላ ኢትዮጵያ ውስጥ ተወያይቶ ተደራድሮ ተቻችሎ ከድርድር የተረፈውን ለህዝብ ውሳኔ አቅርቦ ብቻ ነው አብረን መኖር የምንችለው። ይሄ ነው ሰሪ ጆር እንደው ይህን ጥያቄ ሳላነሳ አላልፍም። ይሄ ምክክር ኮሚሽኑን በተመለከተ ነው። እንግዲህ ምክክር ኮሚሽኑ አንድም
በእናንተ ላይ ከሚቀርቡ ትችቶች አንዱ አገዛዙ በዚህ ደረጃ ርቀት ሄዶ ነገሮች በንግግር በምክክር ይፈቱ ብሎ በአርማዶ ድረስ ሰዎችን እየላከ በዚህ ደረጃ ከፍተኛ ርብርብ እያደረገ እናንተ ሌላኛው መንገድ ነው የመረጣችሁት በሚልም ትወቀሳላችሁ። እናንተንም በዓለም አቀፉ ማህበረሰብ ለማሳጣት እንደ የምክክሩን ኮሚሽን እንቅስቃሴ እንደ አንድ መሳሪያም እየተጠቀመው ነው። ስለ ምክክር ኮሚሽኑ ምንድነው ያንተ መረዳት? ማንነንና ልደቱንና ገዱን ለማግኘት እኮ ወይም ደግሞ ሌሎቹን ለማግኘት ይልቃልን ለማግኘት ዋሽንግተን እኮ መምጣት አልነበረበትም። ዛን ፊልም ነበር እኮ እዛው ሲመሰረት እኮ ወርደ አግኝተናቸዋል እኮ ተመስርቶም ፕሮባብሊ በወርና በሁለት ወር ውስጥ ነው ከእስር ቤት የወጣሁት። እንደወጣው በሳምንት ነው በማመን ጊዜ ነው ያገኘኋቸው። ቤቴ ጋብዤ አብረን ቁጭ ብለን ለሰዓታት ተወያየን። ሎክ የምክክር ኮሚሽን ሀገራዊ ምክክር የሚለው ሐሳብ ያኔ ፍኖተ ካርታ የጋራ ፍኖተ ካርታ የሽግግር ፍኖተ ካርታ ይውጣ ስንል ብቻዬን አብይ ያሻግራለሁ ስል ኖ ሀገራዊ ምክክር ኮሚሽን መቋቋም አለበት። በሀገራችን ውስጥ ያሉ ልዩነቶች በምክክር ፈር መያዝ አለባቸው ስንል ነበር። ምክክር ናሽናል ዳያሎግ የሚባለው ነገር በአንድ ሀገር ውስጥ በሁለት ደረጃ ነው ሊካሄድ የሚችለው። አንዱ ግጭት ለማስቀረት የፖለቲካ ጦዘትና ውጥረቱ ሲበዝ ያንን ለማለዘብ ወደ ምክክር ኮሚሽን ትሄዳለህ። አለለዚያ ከጦርነት በኋላ ድህረ ጦርነት ማለት ከድህረ በጦርነቱ የተፈጠሙ ስህተቶች፣ ክፋቶች፣ መከፋቶች፣ መገዳደሎች፣ ስብራቶች ለመጠገንና ብሔራዊና ሀገራዊ እርቅ ለማምጣት የሚደረግ ሁለት የሚደረገው ሀገራዊ ምክክር ኮሚሽን ነገር ያልናቸው ምንድነው? ቅድሚያ መሰጠት ያለበት የታጠቁ ኃይሎች ጦርነት ተኩስ አቁም ተደርሶ የታጠቁ ኃይሎች ይሳተፉበት፣ የታሰሩ የፖለቲካ አመራሮች ይፈቱ፣ የምክክር ኮሚሽኑ የሚገዛበት ህግና የምክክር ኮሚሽነሮቹ ምርጫ የፖለቲካ ልቃኑን ባማከለ መልኩ ይደረግ፣ ታማኝነት እንዲኖረው ረጅም ጊዜ ከዛ በኋላም በአካልም በስልክም በግለሰብ ደረጃም አንዳንዶቹንም በቡድንም ደጋግሜ ሳገኛቸው ነበር። ውጭ ሀገር መላክ አያስፈልግም ነው የምክክር ኮሚሽን። ፕሮፌሰር መራን እንደሚለው ዴድ ኦን አራይቫል ገና ከጅምሩ ነው የሞተው። አብይ የምክክር ኮሚሽን የሚፈልገው አንድ ነገር ብቻ እኮ ነው፣ ሲስተሙን ከጠቅላይ ሚኒስትር ወደ ፕሬዝዳንት መቀየር ነው። ይሄን ደግሞ ለምን እንደሚፈልግ ታውቃለህ? የዓለም አቀፍ ስብሰባ ስትሄድ በስታተስ ነው የምትቀመጠው። ንጉስ የሆኑ ሰዎች ፖዲየሙ ጋር ይቀመጣሉ፣ ፕሬዝዳንቶች ይቀመጣሉ፣ ሄድ ኦፍ ስቴት መጀመሪያ እንቀመጥና ሄድ ኦፍ ገቨርንመንት እና ጠቅላይ ሚኒስትሮች ከፕሬዝዳንቶች ራቅ ብለው ነው የሚቀመጡት። ሶስተኛ ረድፍ ላይ ነው የሚቀመጡትና ይሄን ያየሁት ዊሊያም ሩቶ ኬንያ ላይ ባለሲመቱ ሲያከብር እንግዲህ የሌሶቶ ነው ስዋዚ 1 ሚሊዮን ማትሞላ ሀገር ንጉስ ፖዲየሙ ጋር ቁጭ ብሎ 130 ሚሊዮን ሀገር የሚመራው ጠቅላይ ሚኒስትር ጫፍ ላይ አስቀመጡት። እንግዲህ ፕሮቶኮል ነው። አበዳሩ ጥሎት ነው የወጣው። አብይ ምክክር ኮሚሽኑ ነው የሚፈልገው ሰው እንደሚያስበው የኢትዮጵያን የሌሎች ምናምን ባንዲራ ያለውን ኮከብ በአዲስ አበባ ለመቀየር ከጠቅላይ ሚኒስትር ራሱን ፕሬዝዳንት አድርጎ ፖዲየም ላይ ቀረብ ብሎ ለመቀመጥ ነው ለመቀየር የሚሄደው። ይሄን ፋሲሊቴት ለማድረግ የሚሄድ ምክክር ኮሚሽን ላይ መሳተፍ ምን ዋጋ አለው? ኢትዮጵያ ምክክር ያስፈልጋታል። እናደርገዋለን። እየተወያየን ነው። ሽግግሩ ወቅት ላይ at what stage ምክክር ማድረግ እንዳለብን፣ በምን ደረጃ ላይ ድርድር ማድረግ እንዳለብን፣ በምን ደረጃ ላይ ፉክክር ማድረግ እንዳለብን እያስቀመጥን ነው። ፕሮቶኮል ካርታ እየነደፍን ነው። በውይይት እናደርገዋለን። እውነተኛ የሆነ ገና ከጅምሩ ዓላማውም አሳታፊ በሆነ አጀንዳዎች በሚቀረጹበት ገለልተኛ እንዲሆን ደግሞ ሁሉም አመኔታ ያለበት ኮሚሽን የሚቋቋምበት ሀገር ሊገነባ በሚችለው መልኩ ሊቁንም ህዝቡን የሚያሳትፍ ምክክር ኮሚሽን እናደርጋለን። ባይ ዘ ወይ
ኮሚሽነሮች ውስጥ አንዱም አያምንበትም በዚህ አይኖርም። አሁንም አወራቸዋለሁ አንዳቸውም ይሄ ምክክር ኮሚሽን ኢትዮጵያን ይጠቅማል እንደውም ይጎዳል ብለው ነው የሚያምኑት። ግን ከተለያየ ምክንያት የተነሳ ቀጥለውበታል። እኔ ኢትዮጵያ ውስጥ የቃቃ ጨዋታ ተካፋይ መሆን አልፈልግም። ለዚህ ነው እንጂ በግለሰብ ደረጃ አከብራቸዋለሁ።